መዳፍ አለው። መዳፉን ነው ያደረገበት ለጊዜው። ጣቶች አላቸው ወይ? መዳፍ ያለውና ጣቶች ያሉት፣ ጣቶች ካሉትም ደግሞ 5 ጣቶች ካሉት ከኛ በምንድን ነው የሚለየው? ጋር በመልኩ ነው በመጠኑ ነው የሚለየው። አምሳያ የለውም የሚለው ውድቅ ነው ማለት ነው፣ ውሸት ነው። አምሳያ የለውም ተብሎ የተፎገረው ውሸት ነው። አላኛ የሚመስል ነው። እሱ ደግሞ ፍጡር ነው። አላህ ፍጡር እንጂ በምንም ተአምር ፈጣሪ ሊሆን አይችልም። ኦኬ እሺ፣ መሐመድ ይሰማል? መሐመድ እኔ ትዕግስት ኖሮኝ ክርስቲያኖች ሳስገባ ሳስወጣ አሉልም። በአካችሁ ገዝታ አትላኩ። ክርስቲያን የለም ዛሬ፣ አለበለዚያ ሙስሊሞች ሳይገቡ ሳንማማር እንወጣለን። በጣም ዝገት ነው። ሙስሊሞቹን ለማስገባት ሲል ክርስቲያኖች ነው የሚገቡት። እኔ ትዕግስት ኖሮኝ ሳስወጣ ሳስገባ እንትን አይደለም። መሐመድ እሺ፣ ዊዝ ምናምን ዊዝ ማን ነው የሚለው? ማሩፍ ዊዝ ማሩፍ ይሰማል? ገስት ላይ ክርስቲያኖች አትላኩ በተቻላችሁ መጠን። ሙስሊሞች እንዲገቡ ከፈለ እና አሊያም አላስገባቸውም። ገስት ላይ ካላኩት በስተቀር አላስገባ። እንደዚህ ሲልኩ ብቻ ክሊክ መማርለው። አልታገልም። ኦኬ፣ ስለዚህ በደንብ አስተውሉ። አላህ እንደኔው 5 ጣቶች ካሉት እነኛ 5 ጣቶቹ ደግሞ እንደኔው የሚታዩ ከሆኑ እነኛ 5 ጣቶቹ ደግሞ ፓርቲሽን ካላቸው ውስጣቸው ክፍልፋይ ካለ አላህና እኔ በምንድን ነው የምንለያየው? አላህና እኔ ልዩነታችን ምንድን ነው? በምንድን ነው የተለያየ ነው? ከእኔ በምንድን ነው የሚለየው? አላህ ፍጡር አይደለም ብሎ መሞገት የሚችላለሁ? አሁን አይ ፈጣሪ ነው ብሎ መሞገት የሚችላለህ? አይ አንተን ይመስላል እንጂ ሞክሸው ነህ እንጂ ፈጣሪ ነው ብሎ መሞገት የሚችላለህ? እነኚህ እንዳለ የፍጡር ባህሪ ስለሆኑ ማለት ነው። የፍጡር ባህሪን ገንዘቡ ያደረገ ስለሆነ ላግ ያደርጋ። እሰማለኛል። ኦኬ 5 ጣቶች አሉት። እሺ ጣቶቹ ጠፍር አላቸው የላቸው? ጠፍር አለው የለውም? ጠፍር አልባ ነው ወይንስ ጠፍር ያለው ነው? ይሄ የሚያውቃል? ያለ ጣት ባለ ጠፍር ወይንስ ጠፍር አልባ? ይህንን መመለስ ይችላል? እጅ ካለው መዳፍ ካለው ጣቶች ካሉት ጣቶቹም 5 ከሆኑ ጣቶቹ ጠፍር አሉት የሉትም? እነኛ አካላቶች የሚረዝሙ የሚያጥሩ ናቸው ወይንስ አንድ የተሰሩ በቃ ልክ ሰፈር ውስጥ እንዳለ ሐውልት እንደዛ ብቻ ናቸው? የሚታይ የሚቆጠር ፋይናይት የሆነ ከሆነ ይሄ ፍጡር ባህሪ ነው፣ የፈጣሪ ባህሪ አይደለም። ይሄ አላህ ጣት አለው። ኦኬ ጣቱ እንዴት ነው? የግዴታ እጁ ላይ የተሰካ ነው የሚሆነው። እነኛ ጣቶቹ የሚታዩ ከሆኑ መያዝ የሚችሉ ከሆኑ ጣቶቹ በራሳቸው ውስጣቸው ክፍተት አለው ወይንስ ድፍን ናቸው? ልክ እንደ ኮንክሪት ናቸው ወይንስ ቀዳዳ አላቸው? ቀዳዳ ካላቸው የሆነ ነገር ማስገባት ይችላሉ ማለት ነው። ጣቶቹና እጆቹ አንድ ናቸው ወይንስ ይለያያሉ? ጣቱ ከአይኑ ጋር ተመሳሳይ ነው ወይንስ የተለያየ ነው? ለምንድነው ፍጡር የምታመልኩት? ሙስሊሞች ለምን ፍጡር ታመልካላችሁ? ፍጡር ለምን የምታመልኩት? ፍጡር እያመለካችሁ ሙሐመድ የፈጠረላችሁን ያው በህይወት የሌለ እኮ ነው ሕያው ያልሆነ ለምን ፍጡር የምታመልኩት? ፍጡር አታምልኩ ሙስሊሞች።
ፍጡር ለምን ነው የምታመልኩት? የምታመልኩ ፍጡር ጠፍር አለው ጠፍር አልባ ነው? ሙስሊሞች መመለስ ትችላላችሁ? ወይም ለዘመናት ስወረውራት የነበረችውን ድንጋይ እንዴት እንዳዞርናት አያችሁ? አይዟችሁ፣ እቺ ጅማሬዋ ነች። ለምን ነው ፍጡር የምታመልኩት? ፍጡር ከማምለክ ለመማወጡት አምስት ጣት ይመለካል አይመለክም? አምስቱ ጣት አምስቱ ጣት ያለ እጁ መስራት ይችላል አይችልም? አላህ ያለ ጣቱ መስራት ይችላል አይችልም? አላህ የጣቱ ጥገኛ ነው አይደለም? ጣቱ አደጋ ቢደርስበት፣ ምክንያቱም የሚታይ ነገር ሊሚቴሽን ያለው ነገር፣ የተገደበ ነገር፣ የሚወርድ የሚወጣ የሚንቀሳቀስ ነገር፣ ቦታ የሚይዝ ነገር አደጋ ለአደጋ የተጋለጠ ነው። ለአደጋ የተጋለጠ ከሆነ ደግሞ አላህ ጣቶቹ ቢሰበሩ መኖር ይችላል? ማድረግ ይችላል? መስራት ይችላል? እነኚህ በጣቶቹ ተሸክሞ እኔ ጌታ ነኝ እያለ የሚጮኸው ድምፁ እንደኔ ነው? ምክንያቱም እኔ ጌታ ነኝ ይላል ተብሎ እንደተጻፈው ከሆነ የሚለው፣ ስለዚህ አላህ የግዴታ ምን ያስፈልገዋል ማለት ነው? ለመጥራትም ሳውንድ ዌቭ የሚያልፍበት ያስፈልገዋል ማለት ነው። መሐመድ ይሰማኛል? መሐመድ እንኳን ደህና መጣህ። እንኳን ደህና ቆያች። መልካም፣ ሰምተዋል ጥያቄያችንን? ትንሽ ድምፁ የሆነ መቆራረጥ ነገር አለው። ኦኬ፣ እሺ። አላህ ስንት ጣቶች አሉት ብለህ ነው የምታምነው? ጣት እንዳለው መረጃ መጀመሪያ ምንድን ነው? ጣት መኖሩን በምን እርግጠኛ ሆነ? ስለ ጣት ጠይቅ። እጅ እንዳለው ታምናለህ? እጅ እንዳለው ታምናለህ? ኦኬ፣ እጅ የሚባለው ያለ ጣት ነው እንዴ? ይኸውልህ ምን አለ መሰለህ፣ አሁን ከማኑዋሉ ሁለቱም ይለያያል ማለት መጽሐፍ ቅዱስም ይሁን ቁርአኑም ይለያያል ማለት መጽሐፍ ቅዱስ ራሱን የቻለ ማኑዋል የሚለያይበት ከቁርአን ጋር ይኖራል። ይህ እንደ ተጻፈልህ ማለት እንደ ቁርአን እንደወረደ ትወስደዋለህ እንጂ ዝም ብለህ በአእምሮ ተፈላስፈህ በራስህ የምትሰጠው ነገር የምትቀንስበት የምትጨምርበት አለም እንዴት ምናምን አይደለም። እጅ ማለት ምን ማለት ነው? እሺ እጅ ማለት ምን ማለት ነው? ለምሳሌ ምናልባት እንግዲህ እንትን ከሆንክ እድሉን የምሰጠኝ ከሆነ ላውራ። እጅ ማለት ምን ማለት ነው? እንዳንተ አስተምሮ ማለት ምን ብለህ ነው የምታምነው? አላህ እጅ አለው ብለህ ታምናለህ? እሺ ማለት ተዊል ማድረግ አይቻልም አይደለ? እንደናንተ ባብያ ነው የሚስማማ። አሁን እዚህ ጋር ላይ የምነግርህ ነገር ማለት ነው እንትን እኛ ፍጡር ነን። አንተ እጅ ተብሎ ሲወራ በአእምሮ ውስጥ የሚመጣው የተወሰነ ማሰላሰል የሚችለው ትንሽ ነገር ነው እኮ። አሁን አላህ ወይም ደግሞ ፈጣሪ ደግሞ በእንደዚህ የሚገምተው አይደለም። ትልቅ አድርገውና ቀጥል። አንተ ደስ ባለ ውይይት ከሆነ ብዬ ነው። ብሽሽቅ ከሆነ አይሆንም እኮ። አንተ ቀጥል አልኩህ እኮ። አዎ ለምሳሌ አሁን በገነት ውስጥ ማር አለ ተብለህ ብትነገር የምድሩ ማር ጋር አታመሳስልም። አይሆንማ እኮ። ቀጥል። እጅ ማለት ምን ማለት ነው? ያለ እጅ ነው፣ ግን በእኛ አይምሮ በፍጡር አይምሮ አይደለም የሚገመተው እሱ። ሲጀመር ይሄ እኮ ክልክልም ጭምር ነው እኮ። እንደዚህ ማሰብ አችልም። ስለ አምላክ መናገር ክልክል ነው። ኦኬ እሺ፣ ገደብከው። መገደብ የለብህም ብለኸኝ ነበረ አይደለ? የምታውቀው ነገር ካለ አስረዳኝ። አለዛ ንገረኝ ብለህ ከሆነ እኔ ልንገርህ። ኦኬ፣ ያለ እጅ እዚህ አለ?
ቢስሚላህ ቢስሚላህ እየነገርኩህ ነው ያለው። ያስብልህ። አንተ እኮ ወደ ብሽሽቅ ከመሄድ በፊት እንረዳዳ ብሽሽቅ ውስጥ አልገባውም እኮ እኮ መሐመድ። እንረዳዳ፣ በቃ እንረዳዳ። መረዳዳት ነው እዚህ ጋር ላይ አንተ ነውሌጃችን ሼር እሺ፣ መደራረግ ቀጥል ነው የሚፈልገው። እኮ ቀጥል። በዛ ልክ ነው መሆን ያለበት። እኔ የቁጥር ችግር እኮ ሁለቱም እምነት የለበትም። ለመረዳዳት ከሆነ ደግሞ እውቀታችንን ሼር መደራረግ ይቻላል። እሺ፣ ቀጥል። አንተ ከዚህ ሰው መጣልህ፣ ሰው ጎደለልህ፣ ለእምነትህ ምን ይጠቅመሃል? የሰው እጥረት ነው እንደሚፈለገው እዚህ ጋር አይደለም እኮ። እና ሀሳቡ ላይ ቀጥል። እሺ፣ ወደ ሀሳቤ ስመጣ አንተ ለምሳሌ ፈጣሪ ያይሃን፣ አንተን ያይሃን ፈጣሪ ወይም ደግሞ እኛን ሰው ፍጥራኖችን ያያን ካልን በአይምሯችን ስል ብሎ ሊመጣ የሚችለው ነገር በአይኑ ያያን ይሄ ምናምን የሚባለው ነገር አይደለም። በቃ እሱ ይቆጣጠርሃል። ገደብ የለውም። እሱ ሲቆጣጠርህ በጨለማ ውስጥ ያለን ሁሉ ማየት ይችላል። በዚህ ልክ ነው የምንረዳው ማለት ነው። እና እጅ ከተባለ ደግሞ በአይምሮህ የሚመጣው ፍጡራን የምናውቀውን እጅ አይደለም። እንደዛ ሊሆን አይችልም። በቃ አላህ እጅ አለው ከተባልክ እጅ አለው። ሌላ ፍልስፍና ውስጥ መግባትም አያስፈልግም እኮ እጅ አለው። በቃ ስለዚህ መልስ የለንም ነው። ዞሮ ዞሮ መልስ እጅ አለው የለንም ከተባለ አይደለም። እጅ አለው፣ በቃ እናቅም ነው። እጅ አለው ከተባልክ እጅ አለው። ሌላ ውስጥ መግባት አሁን እዚህ ጋር ላይ ማለት እንደኛ መልካም። እጁ የተገደበ ነው ማለት የስህተት ነው። እጁ ገደብ አለው ማለት የስህተት ነው። አሁን አንተ ገደብ አለው ስትል ከምን አንጻር ነው መጠን ማለት? እንዴት አስበኸው ነው ገደብ? መጠን አለው። እንዴት ለምን ይሄን ልትል ቻልክ? በምን መረጃ የሚል ነገር ጋር እያያዘን እኮ። ለምሳሌ እዚህ አለ ምንኛው እጁ የት? እዚህ ምድር ላይ። ኧረ ተው፣ እንደዚህ አይነት አገላለጽ ተው፣ ጥሩ አይደለም። ምክንያቱም ስለዚህ የለም። እሺ እኮ እምነትን እኮ እንድነግረኝ ነው። ጥሩ አይደለም ትክክል አይደለም መንፍራት ሳይሆን እምነትን እንድነግረኝ ነው። ስለዚህ የለም አይደለ? ከአርሽ በላይ ነው ብለህ ነው የምታምነው? ማ ፈጣሪ አንተ ከሰባት ሰማያት በላይ ወይም ያ በእኛ ሲገለጥ አርሽ ይባላል። ሰባት ሰማያት እናንተም ትላላችሁ እኮ። እሺ ችግር የለውም። ስለዚህ እጁ ከሰማይ ላይ ነው እንጂ እዚህ የለም አይደለ? እውቀቱ ግን እዚህ ያለ፣ አይኑ እዚህ ያለ፣ እዚህ ድረስ ማየት ይችላል። እንደዛ ነው። አሁን እዚህ ጋር ላይ እኔ ያለኝ ኮንሰፕት ልንገርህ አይሻልም? እሺ ቀጥል። ልረዳህ እየሞከርኩ ነው። በጣም ስትራግል እያደረኩ ነው። ምንም አይነት ስትራግል የለውም። አላስፈላጊ ከሆነን በቃ እኔ እወጣልሃለሁ፣ ሌላ ጋር ትወያያለህ። ችግር የለውም። ቀጥል፣ ችግር የለውም። ግን አንዳንዴ ምን አለ መሰለህ፣ ዝም ብለው ጭፍን ጥላቻ ምን ያደርግልናል? ከዚህ ጋር ላይ እንድናገር ጥላቻ እኮ አይደለም ወንድማችን። ስለምን ጥላቻ ነው? ስለ አምላክ መነጋገር እንዴ? አሁን ነቆራዎች እና ያለው ብዙ ጊዜ እንደዚህ ይታዘባለሁ። ይሄ ጥሩ አይደለም። እነሱን ተዋቸውና አንተ መሱ ላይ ብቻ ተኩር እና አሁን እሺ፣ አንተ ምን እንድነግርህ ነው የምፈልገው? እስኪ እሺ፣ አላህ ሁለት እጆች አሉት አይደለ? ሁለት እጅ አለው ወይም አካል አለው። ቀኝና ግራ ነው ያለው ወይንስ ቀኝ ብቻ ነው እጁ? ቀኝ ነው። የፈጣሪ እጅ ሁለቱም እንደ እንትን ነው፣ ቀኝ ናቸው። እንደዛ ነው የምናስበው። ስለዚህ ግራ እጅ የለውም። ስለዚህ ሬጉላር ሼፕ ነው ያለው ማለት ነው። አይደለም፣ እዛ ድረስ አትሂድ። በቃ የተነገረህን ያዘው እኮ። ያስኩኝ እኮ የተነገረኝን ሲይዘው አላህ የሚባለው አካል ሁለት ቀኝ እንደዚህ እጅ ያለው ነው። ኦኬ፣ ያ ቀኝ እጁ ጣቶች አሉት። የተነገረህን ያዘው። ልድገምልህ፣ አሰልች። መልካም፣ ተስማማኝ። የተነገረህን ያዘው። ያስኩኝ እጅ ሲባል እኔ እስከማውቀው ድረስ ክንድንም እስከ መዳፉ እስከ ጣቱ ያካትታል አይደለ?
ፍጡር ነህ አንተ የምታውቀው ድረስ እሱ ጥሩ ነገር ነው። አሁን አንተ ፍጡር ስለሆንኛ የምናውቀው በአይምሮ ስል ብሎ የሚመጣልህ አልኩህ የምታውቀውን ነው። እጅ ብለህ ስትነግረኝ እኮ የምናውቀውን እጅ ነው እንጂ ሌላ እጅ ስትለኝ እሺ እንጥል ላስብ። እንጥል ነው ያለህ እጅ እንጥሉ ነው ወይንስ እጁ ነው ሊትራሊ? እሺ ይህንን በምሳሌ ልንገርህ። ቆይ ምሳሌ ጋር ከመሄድ በፊት እጅ ስትል እኔ እጅ ለምሳሌ የሚይዝበት የሚጨብጥበት ምሰራበት ነው። ላላህ ሲሆን እጅ ሲሆን ጆሮ ወይንም አይኑ ወይንም እንጥሉ ይሆናል ወይንም ኢንተርናል ፓርቱ ይሆናል ወይንስ ሊትራሊም እጁ ነው? ነገርኩህ እኮ እዚህ ጋር ላይ ረብል ዓለሚን ወይም ደግሞ ፈጣሪ አምላክ ከሰማያት ሰማያት በላይ ነው ወይም ከአርሽ በላይ ነው ብለን ከተባልክ እዛው ላይ በቃ ታቆማለህ። እዛ ላይ ለእሱ እኮ ምንም ነገር አስፈልጎት አይደለም እኮ ገብቶሃል አይደለ? ለእሱ ምንም ነገር ያስፈልገዋል። ግን አለ እጅ ያስፈልገዋል አላልኩህም። እጅ ያስፈልገው አንተ እንደፈለክ ማድረግ ያወስድ እንደፈለክ ማጥላላት ማውጣት ማውረድ ትችላለህ። ግን ከተባለው ውጭ ለምን ትጨምራለህ ነው። አሁን እኮ ይሄ በራስህ ፍልስፍና መጨመር እኮ ነው። ያልተጻፈ ማንበብ የሚባለው እኮ ይሄ ነው። እጅ ያለው እኮ ተስማምተን ነበር እኮ መሐመድ። በቃ አለው እጅ ያለው ለይ ነበር እኮ አልካድኩህም። አለው እኮ አልኩህ። አካል እነኛ እጆቹ ላይ ጣቶች አሉ የሉም? እሺ ይህም ደግሞ ጣቶች አሉ የሉም? ጣቶች አሉት የሉትም? አልተነገረም፣ የለም፣ አልተጻፈም። ሐዲስ ላይ ተነግረዋል። ሐዲስ ላይ ተነግረዋል። ያው ተቀምጦላል። ቤላ እንደክፈች ሶርክ አለኝ አይ ቲንክ አለው። ኦኬ ይታያል ወንድማችን ሳይ ሙስሊም 2786 ኤ ላይ አላህ 6 ጣቶች እንዳሉት ተቀምጧል። ቀጣይ አንበቢው ቤላ አረብኛው ነው እንግሊዝኛው ታነባለህ? ደስ ያለህን አድርገው። እኔም ብለህ ግን እዚህ ጋር የሆነ አዲሱን ላንብበው። ራሱ አንብበው። ራሱ ያነበዋል። ቀጥል መሐመድ። ለምን እኔ የምላችሁ ወይ ደግሞ የሆነ መጽሐፍ ራስን ችለህ እንደዚህ እንትን ብትል አይሻልም? ብታሳትም ነገር አዲሱን አንብበው። መጽሐፍ ብታሳትም አይሻልም? የሌለ ነገር እኮ አለ ስትለኝ ለእኔ አይሆነኝማ። እሱ ለአንተ ሊሆን ይችላል። ይከተሉኛል ለምትላቸው ማሳመኛ ልትጠቀመው ትችላለህ። ግን እስከ መቼ እንደዚህ ራሱ ጋር ጸብ እኮ ነው፣ ህልና ጋር ጸብ እኮ ነው ይሄ። አይሆንም። ደግሜ ደጋግሜ ነው ነገር እንደዚህ አይነት ነገር አይሆንም። በቃ መሐመድ ሐዲሱን ታነበዋለህ ቅድሚያ? ለምን አዲሱን አታነበው? ተመለስ። ቢኒ ሰላም ብያለሁ። እዛ ሰላም ብያለሁ። ቤላ ማማይ፣ ሀኑኒ፣ ሀዩ እና ሌሎቻችሁም ስማችሁን ብዙ አልታየኝም። ሰላም ነሽ? እንዴት ነው? ሀዩ ሰላም ነሽ? እንዴት ነሽ? እንዴት ነሽ? አለው። እንዴት ነህ? አይሰማም? አሁን ትሰማለህ? ሰላም ነሽ ወይ? ደህና ነኝ። ደግ ነህ? ደግ ነኝ ይመስገነው። አንተ ግን ቆይ ለምንድን ነው ለሌላ ሰው ማምር እንትን እላለሁ ትላለህ፣ ለእኔ ግን አንድም ማምር እንትን አላልክም? ለምንድን ነው? ጻፉልኝ። ቆይ ጻፍልኝ፣ በውስጥ ጽፈሽልኛል? እኔማ ጨርሻለሁ። ያው ገርመኸኝ ነው።
ጠይቁ፣ በውስጥ ጻፉልኝና መምህር መደብላችኋለኝ። ቴክስት ጽፋችሁልኝ ከሆነ ደግሞ ያው ብዙ ቴክስቶች ስለሚመጡ ብዙም ቼክ አላደርግም። እንደዛ አራ ችግር የለውም። ሀኑኒ እንደጻፈች ነግራኛለች። ሶሪ ብያለሁ። ኦኬ ወጣ አስታውሱኝ። ደጋግመን እንጽፋለን። እኔም እጽፍልሃለሁ ደግሜ። እሺ ችግር የለም። ኦኬ መሐመድ ወጣ አይደል? ወላ ከራሱ ጋር ሲመሳሰልበት አኑ ጅማ አዩ አላህ ስንት ጣት ነው ያለው ብለሽ ነው የምታውቂው? ወይ ኔትወርክ ጣት ነው 10 ጣት ከኛ ደብል የሚሆን መሰለሻ? እጥፍ ቢያንስ ከኛ እጥፍ እናድርገው ያላህን። አንቺ አሹፈሽብኛል ብሎ በዛ በጣቱ ነው በጥፊ የሚልሽ ቢኖር ማለት ነው። የለም እንጂ ለመማቻ የሚጠቀመው ጣቱን ነው። እዛውን ገነት ውስጥ መሀል ስለሚኖር አኑ ጅማ አይ ዱዓ ሲያደርጉ ምናምን ኡስታዞች ያላህ እጅ ሰፊ ነው እና ምናምን በቃ እንደ ሰው እጅ አለ 10 እጅ እንዳለ ነው እንትን የሚሉት። ለዛ ነው እኔ ይመስለኛል 10 እጅ ነው። ወይኔ ጉድ! 10 ጣት 10 እጅ 10 ጣት ወይኔ ይቅርታ 5 ጣት ካለ ኦኬ። ታዲያ የኔም እኮ 10 ጣት ነው። ስለዚህ አላህ ከኔ እኩል ነዋ። ምንም ቢሰፋም አላህ ሞክሻ አለው። ክሬዲን ወየ ሌና አለው። ሰላም ነህ? መስጋናው ሙስሊም ነህ? በፊት ሙስሊም ነበርኩኝ። አሁን ከአንተ ትምህርት የተነሳ እኔ በቃ ፕሮቴስታንት ነው የሆንኩት። ወይ የኔ ትምህርት ፕሮቴስታንት ያደርጋል? ለያዳ በእናትህ በጣም እኔ እንደውም ቁርአኑን ቀርቼ ጨርሼ ኪታብ እየቀረ ነበርኩ፣ ልጆቹን እያስቀረ ነበርኩና ከዛ ያንተን ትምህርት መከታተል ጀመርኩ። ኦኬ። ከዛ አንድ ቀን የፈለገው ፕሮቴስታንት ይሆናል የፈለገው ኦርቶዶክስ ይሁን እንጂ በቃ ሙስሊም መሆን የለበትም ስትል፣ አይ በቃ እንደዚህ ከሆነማ ከእንግዲህ በቃ እኔ ፕሮቴስታንት ሆኛለሁ ብዬ ያንተን ትምህርት ፕሮቴስታንት ሆኛለሁ። በጣም ነው ያመሰግንኩት። ከዛ ከእስልምና እንኳን ማወጣ አሁንም ቤተር አጥና በደንብ አሁንም እያነበብኩ ነው። ክርስትና አንብብ ነው። 1 ቢሊዮን ብር ገባለት ከተባሉት ነህ አይተዋል። 1 ቢሊዮን ብር ገባልኝ ያለው ፓስተሩ ጋር ሄዶ 1 ቢሊዮን አይደለም 30 ያለው እንደ ገረመኝ። ሶሪ 100 ቢሊዮን 100 ነጥብ ምናምን አያውቁም ራሱ ተናገር 100 ቢሊዮን ያ 100.3 ቢሊዮን ብር አለ። 100 ቢሊዮን አለ። ወየ ትንሽ እኮ ነው ቦታ ያቀየርከው። ትንሽ እኮ ነው ያው ምን ነው ከሚያቃጥል ና ወደኛ አሁንም 100 ቢሊዮን ብር ገባልኝ። መቼም ማረሰ ተቋርጬ ነበር ነው ሰማለሁ። እሺ በደንብ አስተውሉ። አላህ እያንዳንዱ ፓርቶች ላይ ጥገኛ ከሆነ ያለነኛ አካላቶች መስራት ማይችል ከሆነ ስለዚህ አላህ እንደ ፍጡር መሳሪያ ያስፈልገዋል። እሱ የሚገለገልባቸው የሚያደርግባቸው መሳሪያዎች ያስፈልጉታል። ላለነኛ መሳሪያዎች ምንም ነገር ማድረግ አይችልም። አላህ ፍጡርን የሚመስል ሰው ነው። ሙሐመድ የሳለው ሙሐመድ የቀረጸላቸው አምላክ ብሎ የነገራቸው ጭንቅላት አይኑረው እንጂ ሌላው ነገሩ እኔ ያለኝን ያለው ነው። አዩ አላህ ጭንቅላት እንደሌለው ታውቂያለሽ? ነገሮች ነበር። አላህ ጭንቅላት የለውም። እስካሁን ድረስ አልተገኘም። ጭንቅላቱን ፈልገው አጥተዋል።
እግርና እጁን ብቻ ነው ያገኙት። የሚያመልኩት እግርና እጅ ነው። ያ እግርና እጅ ደግሞ የሚቆጠር ነው። ቁጥሩም ደግሞ በሰው ልክ ነው። የኔን ቁጥር ተሸክሞ በስም አንድ ነው። እንደኔ እጅ ተብሎ፣ እንደኔ መዳፍ ተብሎ፣ እንደኔ 5 ጣት ተብሎ አይመስልም ማለት ምን ማለት ነው? አይመስልም ማለት ምን ማለት ነው? እኔ ያስኩትን እዞ ሰላም ነው እፎይ። አይመስልም ማለት ያው ፊቱን ኑር ስለሸፈነው ነው። ኑሩ ሲገለጥ ይመስላል ፊቱን። እኔ ጭንቅላት ስለሌለው እሱ ጋር ሻይ ምሰለኝ ችግር የለውም። እኔ ጭንቅላት አለኝ። እዛ ጋር የመመሳሰል አልፈልግም። ፊቴ ከአላህ ጋር እንዲመሳሰል አልፈልግም። ጭንቅላት የሌለው ፊት ምን አይነት ነው? አስበሽዋል? ጭንቅላት ምን አልከኝ ማሩ? ጥያቄ አታስተናግድም ወይ? ስለ አምላክ ሊጠይቅ ፈልጌ ነበረ። አንተ ነው የምትጠይቀው? ስለ አላህ እጅና እግር ነው የምትጠይቀው? ያ አላህ ጣቶች ስንት ናቸው? የአላህ ጣት ስንት ነው? አላህ ጭንቅላት አለ ወይ ብልት አለ ወይ እያልክ ለምንድን ነው እንደዛ የምታድረው? ለምንድን ነው አምላኬን ማታሰሚረው? ሶስቱን አምላኬን ስላሴን ለምንድን ነው ማታሰሚረው? ለተከታዮች እንደ በሬ ስጋ የተከፋፈለ የተበላለጠ አላህን ለቁጥርም አልመቻለን። ቅርጫ ቤት ስጋ እንኳን እንደው ጭንቅላቱ እኮ ይታወቃል። ቢያንስ የበሬው ጭንቅላት ይኸውልህ ብዙ አይ ራሳችንን በደንብ አስተምረን በደንብ ስለምናውቅ እኮ ነው። እንደ በሬ ታርዶ እንደተበለተ ስጋ ተከፋፍሎ የተቀመጠው ጣቶቹን አግኝተናል፣ እግሩን አግኝተናል። አሁን የቀረን ጭንቅላቱ ፈልገን አተናል። ጭንቅላት የሌለው ምን ይሰራል ብለን ተው ነው እኮ በቃ። ለአምላክም ሊሆን አይችልም። ጭንቅላት የሌለው እግር ባይኖረው ይሻላል እኮ ጭንቅላት ከማይኖረው። ታደርጋለህ ሰው ሲያወራ ጉት ማለት ነው ሲራክ እነ ፋሩቅ ቤት ገብተህ ያወራኸውን የተዋረድከውን ሁሉ ሰምቻለሁ። አላጣቶቹ ስንት ናቸው? አንተ የሚያምርብህ ንግድህ ነው። ወደ ንግድ ግባ። ምን አደርግልሃለሁ? የአላህ ጣት ምን አደርግልሃለሁ? ወራዳውን ከሰውዬ ቀለም ልቀባው ጠፍሩን። በመጀመሪያ ሶስቱን አምላክህን አንደርግ። ሶስቱን አምላክህን አንደርግ። ጭንቅላት የሌለው ጣት ብቻ ነው ይሰራል። የአንተው ብልትም አለው እባክህ። ኢየሱስ አምላክ የለኝም እኔ። የአንተ አለ አሁን ጭንቅላት አልባውን አካል እያመለክ ወሬ ታወራለህ። ከማስወርደስ አሁን ተረጋጋ። ጥያቄ ካለ በኋላ ትጠይቃለህ። አልፈህ ተቀመጥ። አንተን ነው የሚጠይቀው። አንተን አስተምር ያለው እንጂ ማመልስ ከሆነ ተማር መማር አለብህ። እና ኢብራሂም ቤት ግባ። እሺ የምታውቅ ከሆነ መልሳችሁ መልስ። እና ኢብራሂም ቤት መልስ። የምትጠየቀው መልስ። የማይጠቅመውና የሚጠይቀው አይደለም። አንቺ ደግሞ ያላ እጅ አይጠቅምም። መጀመሪያም ክርስቲያን ነሽ። አዩ ሰማሹ? ያላ ጣት አይጠቅምም፣ ያላ እጅ አይጠቅምም እያለ ነው እኮ። ንገረው አንተ ጠቃሚ አይደሉም እያለ ነው። አዩ ሰማሹ? እየሰማሁት ነበር። የትኛው? እሺ አንድ ነገር ልጠይቅህ። ወደ አንተ ያመጣኸው ሙስሊም አለ? እሱን እስከ ዛሬ ድረስ ከለፋ አንድ እጄን አወጣለሁ። እኔ እጄን አወጣለሁ። እዚህ ጋር ማሩ ሙት አታርጋ። ኦኬ አለኝ እኔ አለ። ካሁን ግን ቪዲዮ ተዘግቷል። ቪዲዮ ጠፍቷል ግን አለ። ማሩ ነኝ ስልጤው። ምናልባት ላጊ ማሩ ምን አለ መሰለህ? እሺ ማሩ ትምባለህ ወይንስ እንዴት ነው? ታለቅሳለህ ወይ? ማሩ ትመልሳለህ ወይንስ ታለቅሳለህ? አንድ ሙስሊም ወደ አንተ እምነት የመጣ አለ? እስከ ዛሬ ከለፋ አንድ ሙስሊም ወደ አንተ እምነት የመጣ ሰው አለ? ክርስቲያኖች ግን ጎረፈ ወደ እስላም። ይኸው እኔ መጣሁ። አንተ የመጀመሪያው ትሆናለህ። ውሸታም። አንድ ነገር ቢጠይቅህ አትመልስም። አልመጣህም። ውሸት ነው። አንተ ፕሮቴስታንት ነው እንኳን አንተ መሀይም። አልመጣህም። ማሩ እኔ መጥቻለሁ።
ጠይቀኝ። አንተ ለመጀመሪያ ላድርግ አልኩህ እኮ። ስለ እስልምና አንተ ታውቂያለሽ? ለመጀመሪያ ላድርግ። ልጠይቅሽ። አንተ የመጀመሪያ እኔን ከመጠየቄ በፊት ይኸው አንተ የመጀመሪያ ላድርግ። እሺ አድርጋኝ። ሶስቱ ነኝና አንተ ራስህ የመጀመሪያ ሙስሊም አድርገህ ምን የሆነ ነገር አውራ እስኪ የምታውቀው። ከእስልምና ነው ወጣሽው አንቺ? ያልወጣውም ግን እንዳንተ ከመደንቆር ለመዳን እየሞከርኩ ነው። ኧረ ለራስሽን አድኝ። መጀመሪያ አንድ አምላክ አምልኪ። የሚበላ የሚጠጣ የሚተኛውን ተዩና ማን ነው አንዱን አምላክ ተጠየቅከውን አውራ። ርዕሱ ላይ የምትወያይ ከሆነ ርዕሱ ላይ መልስ። አይ ቲንክ ፎር ኔትወርክ መሰለኝ። ጭንቅላት የሌለው አካል ስለሚያመልክ አይመልስላችሁም እህቶቼ። ጭንቅላት የሌለውን አካል እያመለከ አይችልም። ጭንቅላት የሌለውን አካል ከሚያመልክ አስቸጋሪ ነው። በሰሩን ወደ ውጣ ሶስት ቀዳዳ ሰብስበ ነው የምታወራው ነው ያለው። ጆሬ ነው ጥያቄ ነበር። ጥያቄ ትቀበላላችሁ? አሁን ጥያቄ በኋላ አንተ ይሄን የሚያህል ጅልነት እንዴት ቻልከው? በእናትህ ዞን የሚያህል ጅል ላይ ዘንድሮም ትሳደባለህ አንተ። ዘንድሮም ስድብ ላይ ነህ። አይ እስልምና እኔ እነግርሃለሁ። እነሱን ከምታዳክም ጠይቀ የምትፈልገው በቀደም አላህ ምንድነው እያልክ ስጠይቅ ነበር። ሰው ያለው ትላለህ ምናምን። አላህ ኪታብ ነው። ፕሊዝ የተጠየቀው መልስ። እሺ አሁን አላህ ስንት ጣቶች ነው ያሉት? ምንድነው ጥያቄ? አላህ ስንት ጣቶች አሉት? ኪታብ ነው። ኪታብ ታውቃለህ? አላህ ማለት እኛ አላህችን ለማስተምረኝ ነው። በእናትህ በደንብ እንተዋወቃለን። እኔ እናንተ ማወራውሪ ከማንም በላይ የገባ አንተ ነህ። አላህ ማለት ኪታብ ነው። አሁን እስልምናን ሊመልስ ነው በደንብ የሚታወቀው ኡስታዝ አዲስ አካውንት መጥቶ ሊመልስ ነው። አላህ ማለት ኪታብ ነው ብሏል። አላህ ማለት ኪታብ ነው። ኢሳ ማለት ምንድን ነው? ኪታብ እኮ ነው። ምን መስሎ ነው አንተ እንዳንተ እንደምታብዱት ምናምን መስሎ አይደለም። ኪታብ ነው። አላህ ማለት ኪታብ ነው። ኢሳ ማለት ኪታብ ነው። ስለዚህ አላህና ኢሳ ኪታብ ናቸው፣ ተመሳሳይ ናቸው። ቴንኪው። አሁን ያ ኪታብ ጣቶች አሉት? አይ አንተ ደንቆሮ ምን ብዬ ላስረዳህ? ማን ላይ ወረደ? አላህን አትሁን ቢያንስ ማን ላይ ወረደ ኪታብ? እነዚህ የባንጋሊ ትራፊዎችን አስቀምጠው ያወራል እንጂ ቆይ ማን ላይ ወረደ ኪታቡ? የኢሳ ኪታብ ማን ላይ ወረደ? አያችሁ እስልምና ስላላ ጣት ሲጠየቅ የሚያወራውን አያችሁ? ማን ላይ ነው የወረደው? ስላላ እግርና ስላላ ጣቶች እጅ ሲጠየቅ ኪታብ ምናምን ይላል። ስላምላካቸውም የሚያውቁት ነገር የለም። አይደለም ምን ያውቀዋለሁ? ያው ስላላ ምንም የሚያውቁት ነገር የለም። ያው ኢሳ ኪታብ ማን ላይ ወረደ? ስለ ኪታብ ማን ጠይቅ? ለእውቀት ካላቸው ሰዎች ጋር አውራ። የባንጋሊ ትራፊዎች የተጠየቀው መልስ ነው የምታምነው? እሺ ታዲያ አንተ ያው ለሴቶች ያላቸውን ንቀት አያቸዋል። የባንጋሊ ትራፊዎች ምናምን ይላል። ሙሐመድ ውሻ እንትን ብሎ የተዋትን ራሱ አይምርም። ሙሐመድ ቢሆን እንኳን ባንጋሊም ሰው ናቸው። ነብይ ውሻ እንትን ብሎ እንትን ያላትንም ቢሆን አህያ እንኳን ሂጃብ ለብሳ በመጣ አንምር የሚሉ እንትን ውስጥ አስተምሮት ውስጥ ተቀምጠ ሴቶችን ልንቅ። አይ እስልምና አላህን መልሱ። የባንጋሊ ትራፍ አስቀምጠ ደግሞ ታወራለህ እንደ ስለ እስልምና። ውሻ ሂጃብ ለብሳ በመጣ ትምሩም እናንተ ፕሊስ። ውሻ ሂጃብ ለብሳ በመጣ አምርም ቶፊቅ በዚህ በአጭር ቋንቋ አሁን መልስ ስላላ እጅ መልስ። ሴቶቹ ከእስልምና ሲወጡባችሁ ተበሳጫችሁ። አሁን ስላላ እጅ መልስ፣ ስላላ ጣት መልስ። መሸታ ቤት ከፍታችሁ የምታሰሩት እናንተ ናችሁ።
ምን አስቸኮለ ታዲያ? በገነት ውስጥ ደግሞ አላህ ጠምቆ ይጠብቀ የለ እንደ ዝንጅብል ጠጅ ትጠጣሉ። በየጥጋ ጥጉ የሚቆሙ ሴተኛ ዳሪዎችን ያስቀምጥላል። እነሱን ትገናኛለህ። ምን አስቸኮለ? እንገዝላታለን። አንተ ሽሮ ደግሞ ከኛ ጋር ልታወዳድራቸው ትፈልጋለህ? በራሱ አልጣፋሪ ነው። እኔስ ለመሸኘትም ኔትወርክ እያስቸገረኝ ስለሆነ ነው ባይዘው የታገስኩ። ልድባችሁ እኔስ ተውፊቅ ቀጥል እስቲ መልስ ላጣት አካቸው ሲ ተውፊቅ እስቲ አሁን ስለ አምላክ ጣት ተናገር። ኦኬ ክርስ እንትና አለ ቢኒ አለው ፎይ እስቲ አንተ ጋር እየተቆራረጠ ነው። አንዴ ሪሴት ላድርገው። እሺ ላሳርፍ። ቶፊክ ማይክን አንሳ እስቲ። እኛ አይደለም። እሺ ሱሱ ሙስሊም ነሽ? ከሁለት አለች። ኦኬ ያ ከሁለት እንኳን ደህና መጣሽ። ከሁለት እግዚአብሔር ይመስገን። ርዕስ አለን። ርዕሱን ይዘን ጠብቀን ነው። ከዛ መጨረሻ ላይ ትጠይቂያለሽ፣ ይሰጥሻል። አሁን ግን መጀመሪያ አላህ አካል አለው። እንትን ክርስቲያን መሰለች። እኔ ክርስቲያን ነኝ፣ ሙስሊም አይደለም። ክርስቲያን ነሽ እንዴ? ከሁለት ሶሪ ሙስሊም ነሽ? ክርስቲያን ነኝ። እና የሆነ ስለ ጥምቀት የተወሰነ ጥያቄ ለመጠየቅ ነው። 3 ጥያቄዎች እሱን ለመጠየቅ ነው። መጨረሻ ላይም ቢሆን እጠይቃለሁ። በቃ ችግር የለም፣ ትጠይቂያለሽ። እፎይ ተመልሰሃል? እሺ እጠብቃለሁ። ተመልሻለሁኝ። አይ ቲንክ ቀጥል። ቶፊቅ ቀጥላል። ቶፊቅ ይሰማል? ሱሱ ይሰማል? ሱሱ ቶፊቅ ዝምታ ነው መልሳችን። ኦኬ ያላህን ጣት መመለስ አልፈለጉም ማለት ነው። ያላህ ጣት ምንድን ነው? የሚያበሳጭ ቶፒክ ነው እንዴ? ቀላል ቶፒክ ብለን ገብተን ለምን ትበሰጫችሁት? ቶፊቅ ራሱ እኮ ከዛኛው ጋር አብሮ ሲያሽቃብጣል ነበር። ለምን አሁን አይመልስም? ያ ለማመልሰው ቶፊቅ ቅድም ያኛው ላይ እየተደረግኩ ደጋግመህ ስታወራ ነበረ። እስኪ አሁን መልስ። ምን አልክ? ቢኒ ነው ሌላ ሰው ነው መሰለኝ። ምናልባት በቃ ቶፊክ ካልመለሰ አውርደው፣ ሌላ ሰው ካለ ይግባ። ቶፊክ እፎይ ስላስቸገረውም እየተቆራረጠ ነው እና ኮፒ ሊንክ አድርጉት፣ ሪፖስት ምናምን አድርጉት፣ ቤቱን ኮፒ ሊንክ ምናምን አድርጉት። አይ ቲንክ ምን እንደሆነ አላወኩም። ይመጣል ሄደ። ለማንኛውም መለሰ ቢኒ አዲስ ሰው ኑረዲን አይ ቲንክ ቀይ በርቶበታል። ግን ኑረዲን ክርስቲያን ነው። ክርስቲያኖቹን ሸኛቸው እና ሙስሊሞች ይግቡ። ኦኬ አሁን እሰማለሁ። አሁን ትሰማለህ። ቀጥል። አንዴ ሀዲሱን ክፈችልን እስኪ። ሳይ ሙስሊም 26:55 ነው። አንዴ ክፈችልን። ሀያ ስድስት 55 አላህ ፍጡር ነው። ፍጡር ለምን ታመልካላችሁ? እኔን የሚመስል ያው ደስ የሚለው ግን እኔ ጭንቅላት አለኝ እሱ ጭንቅላት የለው። እኔን ይመስላል ስላችሁ ደስ እንዳትሰኙ። እጁ ነው የሚመስለው።
እኔ ጭንቅላት አለኝ፣ እሱ ጭንቅላት የለውም። ለምን እፎይ 3 ምትባል ስምን ቀይራውን አሊያም ብሎክ ነው ማደርገህ። ጊፍት ይሰጠኛል እንዴ ደግሞ እፎይ 3 ብለህ በእኔ ስም ያለ በአስቸኳይ ስሜን ቀይር። ፕሮፋይል እኔን አድርገህ ስሜን እኔን አድርገህ። ይሄ ሌብነት ነው፣ ወንጀል ነው። አታደርጉ እንደዚህ አታድርጉ። ወንድሞም ሴት ፌስቡክ ላይ መከራዬን እንዴት እንዳየው እኔ የማውቀው። ፌስቡክ ላይ ተጻጽፋችሁ ከሰው ጋር በእኔ ስም እየተጻጻፋችሁ፣ ቲክቶክ ከዚህ በፊት ገንዘብ እርዳታ ሁሉ እንትን እያላችሁ አታድርጉ። በተቻላችሁ መጠን በሰው ስም እንትን አትበሉ። ኤኒዌይስ ቀጥይ ክርስቲያን እንትና አንብቢው። ኦኬ እሺ። አላህ መልክተኛ እንደዚህ ያሉ ይላል ቬርሊ ዘ ሀርት ኦፍ ኦል ሰን ኦፍ አዳም ይላል። በእርግጥም የአደም ልጆች ሁሉ ልቦቻቸው አር ቢትዊን ዘ ቱ ፊንገር አውት ኦፍ ዘ ፊንገር ኦፍ ዘ ኮምፓሽኔትድ ሎርድ አስ ዋን ሀርት ይላል። ምንድነው? በእርግጥም የአደም ልጆች ሁሉ ልቦቻቸው ዘው አዎ አላህ ጣቶች አለው ብለው ያዘርቃሉ። በአላህ ጣቶች መካከል ናቸው ልቦቻቸው ልቡ ከተባለ ሊትራሊ ቀጥታ እንወስደዋለን ብለው ስለሚያምኑ በጣቶቹ መካከል ተብሎ ከተነገረ ያቺ ደግሞ ፍጡር ከሆነች ያላ ጣቶች መካከል ፍጡር ነገር አለች ማለት ነው። ጣቶቹ መካከል ምን አለ? ፍጡር አለ። አላህ በጣቶቹ መካከል ውስጥ ምንም እንኳን ከአርሽ በላይ ፍጡር የለም ቢሉም ጣቱ ከአርሽ በላይ ከሆነ ጣቶች ውስጥ ደግሞ ምን አለች? ነፍስ አለች። ያቺ ነፍሷ ደግሞ ፍጡር ነች እና ፍጡር አይደለችም እስካላሉን ድረስ ቀጥታ እንወስደዋለን እስካሉ ድረስ ምን አለ? ፍጡር አለ ማለት ነው ጣቱ መካከል። ፕላስ ደግሞ ጣቱ የተከፋፈለ መሆኑን ክፍተት እንዳለው የሚያሳየ ነው። ይሄ ስፔሱ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? ስፔስ ሳይኖር ስለዚህ አምላካችሁ ቀጥታም ፍጡር ነው። ፍጡር ለመምታመልኩት መድ የፈጠረው ለመምታመልኩት ያውም ጭንቅላት ሳይገጥምለት ጭንቅላት ሳይሰጠው እጅ እግር ባት ጣቶ የሰጡት ጭንቅላት ያልሰጠውን አላህ ለምን ታመልካላችሁ? ዋብያዎች ስፔሻሊ ጭንቅላት አልባ አካል ለምን ታመልካላችሁ? ፓርቲሽን ያለው ሊከፋፈል የሚችል ክፍተቶች ያሉት 5 ጣቶች ካሉት እንደዚህ ክፍተቶች ካሉት አይመስል የምትሉን ምኑን ነው ካደ? እነኚህ ክፍተቶቹ በሌሉበት ውስጥ አላህ ሊኖር አይችልም ማለት ነው። ስፔሱ በሌለበት ላይ አላህ ሊኖር አይችልም። ስለዚህ አላህ አስገኛለሁ ማለት ነው። ራሱ ስፔሱ ከተገኘ በኋላ ነው እሱ ራሱ የተገኘው። በፊት መኖር ስለማይችል ከዛ በፊት ስለሌለ ይሄ አረገ ነው። ከኔ የሚለየው ጭንቅላት ብቻ ስለሌለው ነው። ከዛ ውጭ ግን ከኔ በምንም አይለይ ነው። ከኔ ጋር ተመሳሳይ የሆነ ነው። ይሄ አካል ለመምታመልኩት ይህንን አካል ለመምታመልኩት እስከዛሬ አለስ ወይ ሸውደዋችኋል ማለት ነው። ማታቁት ከሆነ የምታቁት ከሆነ ግን አሁን ማስተዋል ያለባችሁ ይመስለኛል። የምታመልኩት አካል ፍጡር ስለሆነ ፍጡር በማምለክ ደግሞ ገነት መግባት አትችሉም። መሐመድ የፈጠረላችሁ ባይምሮ እንድታመልኩት የነገራችሁ ትክክል አይደለም። ፍጡር እንድታመልኩ አድርጓችሁ ነው ሄደው። እነኚህ ስፔሶቹ በሌሉበት ክፍተቱ በሌለበት ላይ አላህ ሊኖር አይችልም። የክፍተቱ የቦታ ጥገኛ ነው፣ የስፔስ ጥገኛ ነው። ይሄ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። መዲና እንዴት ነሽ? ጀግና እኮ ነህ አንተ።
እውነት ነው። ጭንቅላትም አለኝ። አዎ በጣም ነው ጭንቅላት ያለ። እውነት ነው። አላህ ጭንቅላት አለው። እነዛ ሶስት ተደርድረው ቁጭ ያሉት ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ እንትን አራተኛ ነው ማለት የእናንተዎቹ ባለግስ አንቺ ዝፍጥ አትናገረኝ። እሺ እንሰሳ የክሹ ማለሽ እንሰሳ የፈለገው ያምልክ ምን አገባሽ? ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ ሪከርድ መልሻለሽ ወይስ እንዴት ነው? መዲና ነፍስ አደበያለሽ ዛሬ ሪከርድ ያታርክ አይና ያለው የሚያደረኩት ሁቲ ስትገባ ነው ኔትወርኳ ነው። ኤኒዌይስ አላህ ስንት ጣቶች ነው ያሉት? ምን ያስቅሻል? አላህ ስንት ጣቶች አሉት? መዲና ስስቅ ራሱ እንደ አላህ ነው። አላህ የሚስቅ የለ ተመሳሳይ ነው። ቀጥሎ አንዴ ሱሱ አለሽ። ሰላም ላንቺ ያለች አይመስለኝም። ማማ ከቀድም ጀምሮ ሚድ ነበረች። ያለች አይመስለኝም። ሙስሊም አስገባ። የሚወያይ ሙስሊም ከማን ጋር ልቀጥል? ማሬ እንዴት ነሽ? ሙስሊም እስከሚገባ ሀሳብ መስጠት ይቻላል። ከገቡ ሞዴሬተሮች ያስገቡ ካሉ ሙስሊሞች ከታች። ለማንኛውም በአላህ አካል በጣም እያፈሩ እየመጡ ነው። ባይዘዌ ጭንቅላት እንዳለው እንደሌለው መናገርም አልቻሉም ሙስሊሞች። እስከዛሬ መልስም አላገኘንም፣ ዝም ብለዋል። አለውም የለውም አይሉም። ለምን እንደሆነ አላወቅንም። ስለዚህ አምላካቸው ጭንቅላት ይኑረው አይኑረው አያውቁም ማለት ነው። ይሄን አካል ማምለክ ምን ይሰራላችኋል? ጭንቅላት ይኑረው አይኑረው የማታውቁትን አምላካችሁን ነው እያመለካችሁ ያላችሁት ማለት ነው። ብታስቡበት መልካም ነው። ቢያንስ ጭንቅላት እንዳለው አረጋግጡ። ከሌለው አያስብም ማለት ነው። የቁርአንም የአንዳንድ ሀዲሶችም ውጤት ደግሞ ያለማሰብ ውጤት የሆኑ ጽሁፎች ስላሉ እሱን በአላህ ጭንቅላት በተለያዩ እዚህ ላይ መልስ መስጠት እየተው ነው እና ካላፈራችሁ ግቡ። ባይዘዌ ክርስቲያኖች በደንብ ልታስተውሉ የሚገባው ቢኒ ይቅርታ፣ አላህ ጣቶቹ ሲጠየቁ እግሩ ሲጠይቅ ጭንቅላት አለ ወይ ምናምን ሲባል ለምንድን ነው እንደዚህ እየከፋፈለ የሚጠይቀው ምናምን ልትሉ ትችላላችሁ። ስላሴ ላይ ሲላሰፉ ታያቸዋላችሁ አይደለ? ስላሴ መጽሐፍ ቅዱሳዊ አስተምሮ ቤተክርስቲያን እንዲህ ነው ብላ ካስቀመጠችው ውጪ በራሳቸው በአእምሯቸው ተፈለሳስፈው ምናምን ሲጠይቁ ትሰሟቸዋል። ሊያውም ፍልስፍና ማለት ነው። እኛ አሁን የተጻፈውን ነው እየጠየቅናቸው ያለ ነው። ስለዚህ ስንጠይቃችሁ መመለስ አለባችሁ። ልክ እናንተ ተፈላስፋችሁ እንደምትጠይቁት እኛ ደግሞ የተጻፈን አምጥተን ስንጠይቅ መመለስ አለባችሁ ማለት ነው። ስለ አላህ አካላት ቀጥል። እፎ ይመታል። ሐኪም ቤት ነበር። እሺ ወገኖቻችን፣ ዘመዶቻችን እና እንዴት ነው የምታጸድቁት? እንዴትስ ነው የምትረዱት? አስተምህሮታችሁን እንዲህ ነው የምንረዳው ብላችሁ አስቀምጡልን። ኦኬ ሲያም እና ሀሲፍ እንኳን ደህና መጣችሁ። ይሰማል? አልሰማም? ሙስሊሞች ናችሁ? ሙስሊም ከሆናችሁ ቀጥሉ። የገባችሁት
አሁን ገባችሁት ሙስሊሞች ካላችሁ አላህን እንዴት ነው የምትገልጡት? አምስት ጣት ማለት ምን ማለት ነው? አምስት ጣት ማለት ምን ማለት ነው? አስረዱን እሱን። አላህ አምስት ጣቶች አሉት ስትሉ ምን እያላችሁ ነው? ጣቶች ውስጥ ጠፍሮች አሉት የሉትም? ጣቶቹ መዳፉ ጥገኛ ነው አይደለም? አንዱ አካሉ ከአንዱ አካል ጥገኛ ነው ወይንስ በራሱ መስማት ማየት የሚችል ነው? እጁ የኔ እጅ መስማት አይችልም፣ ማየት አይችልም። ያላህም እንደኔ መስማትና ማየት ማይችል ወይንስ መስማትና ማየት የሚችል ነው እጁ? ለመስማት የግዴታ እጁ አላህ ጆሮ ነው የሚጠቀመው፣ ለማየት ደግሞ አይኑን ነው የሚጠቀመው፣ ለመያዝ የግዴታ እጁን ነው የሚጠቀመው። እንደዛ ከሆነ ከኔ በምንድን ነው የሚለየው? ከኔ በምንድን ነው የሚለየው? እንደዛ ከሆነ አላህ ከኔ በምንድን ነው የሚለየው? በምን ተለያየን ከኔ ጋር? እንደዚህ አይነት ነገሮች ካሉት ይህንን ካመሳሰላችሁት አላህ ምናልባት ሊለይ የሚችለው ብቻ ይሆናል ማለት ነው ከኔ። አላህ ጭንቅላት የለውም፣ እኔ ጭንቅላት አለኝ። አላህ አንገት የለውም፣ እኔ አንገት አለኝ ማለት ነው። እፎይ ግን እኮ ፂም አለ አንተ። አላህ ፂም አልባ ነው። ያ ፂም የለው እኮ። ኦኬ ፂም የለው። ፂም ያወጣል አንድ ቀን። ፂም እስከሚያወጣ ድረስ እንጠብቀዋለን። ኦኬ ስለዚህ ይሄንን እንዴት ነው የምታዩት? ማንኛውም ነገር ደግሞ አንዱ የአንደኛው ጥገኛ ከሆነ አስጀማሪ ይኖረዋል በሚለውስ እንዴት ታዩታላችሁ? አላህ አስጀማሪ ያለው ወይ? አሁን ኔትወርክ የተስተካክሏል። ሱሱ የለችም መሰለኝ ላስወጣታ። ሱሱ የለችም ማስወጣት። አሁን ቆንጆ ነው ኔትወርክ። አረ ከስልኩ ኮመንት ምናምን ታደርጋለች። በዚህ ነው የማትመልሰው እንጂ እያየኋት ነው። ሲሃም የለሽም? ሲሃም እንቀይራቸዋለን። ቆይ ሙስሊሞች ኔትወርኩ መሰለኝ ሙስሊሞቹም ሳስገባቸው ዝገን ነው። የክርስቲያንን ጉድለት ታውቁታላችሁ። በዚህ ትላለህ ክርስቲያን ወዲያው ላጥላጥ አድርጎ ያስገባ ነበረ። ኤኒዌይስ ኦኬ ቪዲዮ ልኬልሻለሁ። አንዴ እሱን አሳየን እንትና። ኦኬ እሺ ኢብራሂም እንኳን ደህና መጣ። አሪፍ ልጅ ነው። በቀደም ረጅም ሰዓት ስናወራ ነበር። እንኳን ደህና መጣ ኢብራሂም። አማን ነው። አይ እኔ ዛሬ የገባሁት 1700 ሰው ስላለ ፎሎ አስደርግልኝ ነገር ራሴን እፎይን አስፈቀደን ያደለውም ባለቤቱ እፎይ ነው። እፎይ ኦኬ እፎይ ንገርልኝ። አይ ነግሬያቸዋለሁ። ኤኒዌይ በቃ የሚመቻችሁ ፎሎ አድርጉኝ ለራሳችሁ ስትሉ ለእኔ ሳይሆን እሺ። ሌላ ጊዜ ቢኒ ግን እናንተ ማዳማ እንደዚህ አይነት እንትን ደስ ይላል። ታደርጋለህ አድርግ። ለራስህ ስትል ነው። ካፈለክ ተው ቢኒ። ሌላ ጊዜ ቴንክ ዩ ቢኒ። ያ ፎሎ አድርጉት የሚጠቅማችሁ ከሆነ። አይ ዶንት ኖ ምን ኮንቴንቱን አላውቅም። ኦኬ ወጣ እንዴ? እሺ ለምን ወጣ ካለ ኦኬ ቀጥይ ቤላ። እሺ ወሃብያ ማለት የተፈለገው አላሁ ስብሓነሁ ወተዓላ እጅ አለው ብሎ የሚያምኑት ነው አለ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረት ሷድ ላይ ያ ኢብሊስ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደየ ይላል። አንተ ኢብሊስ ሆይ ስጁድ ማድረግን ማን ከለከለ? በሁለት እጄ። ኢዘን አላሁ ስብሓነሁ ወተዓላ በቁርአኑ ሁለት እጅ እንዳለው አረጋገጠልን ማለት ነው።
የውሃብያ ንግግር አለ፣ የአላህ ንግግር ነው። ቡኻሪና ሙስሊም በዘገቡት ሐዲስ ውስጥም እንዲህ ይላል፣ የዱላሂ መልአ ላ ዩጊጡሃ ነፈቃ ወቢየዲሂ ልኡኽራ አልሚዛኑ የኽፊዱ ወየርፋዕ ይላል። ሌላ ቦታ ላይ ክልታ የደይሂ የሚን ይላል ናቸው ይላል። ይህ የውሃብያ ንግግር አይደለም፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ውስጥ እንደሰማችሁት እንግዲህ አዎ እጅ አለው። ስንት እጅ? 2 እጅ አለው። ኦኬ እጁ ደግሞ ቀኝና ግራ ተብሎ ይነገራል። መልካም ቀኝና ግራ ተብሎ ከተነገረ በዳይሜንሽን ካለው አቅጣጫ ካለው በዚህ በዛ ተብሎ እታች ላይ የሚገደብ ከሆነ ማለትም የሚዋሰን ከሆነ እሱ ፍጡር ነው የሚል ነበር የመጀመሪያችን እንትን አለ። 2 መሆኑ አንደኛ ከኛ ጋር ያመሳስለዋል። እሱም 2 እጅ አለው፣ እኔም 2 እጅ አለኝ። አንደኛ ከኛ ጋር ያመሳሰለው። ቀኝና ግራ ካለው ደግሞ ቀኝና ግራ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይደለም። በዳይሬክሽን ሊዋሰን የሚችለው ፍጡር ስለሆነ የሚያካብበው የሚያዋስነው መሰረትና ጉልላት ካለው መሰረት ያለው ጉልላት ያለው ፊትና ኋላ ካለው ግራና ቀኝ ካለው የፈለገ ትልቅ በሉት እሱ ፍጡር ነው። በእነኚህ በስፔስ እና ፕሌስ ውስጥ የተካበበ የተዋሰነም ነው። ከነኚህ ውጭ መኖርም አይችል ነው። ስለዚህ ፍጡር ነው አላህ እያልናችሁ ነው የመጀመሪያው። ምክንያቱም ያ አካል ግራ ቀኝ ያለው እታች ላይ ያለው ይታያል። የሚታይ ከሆነ ደግሞ ቦዲ ነው ማለት ነው። ቦዲ አለው። ቦዲ ብቻ ሳይሆን ደግሞ አስቀጥዩ ቦዲ መሆኑ በደንብ ግልጽ ያደርገዋል። እንዲህ ይላል فأما النار فلا تمتلئ حتى يضع الله تبارك وتعالى رجله جهنم أتملم الله سبحانه وتعالى يقولون اسكم ياسك أمتبات درس نميلو يمسلم رواية قدمه بمن يمتو إذن وهابيوች ሳይሆን አላሁ ሱብሓነሁ ወተዓላ እግር አለው ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ሰማይ ላይ ገሃነም የምትሞላው በማን ነው? በአላህ እግር። መሙላት የሚችል ስፔስ እና ፕሌስ መያዝ የሚችል የሆነ ቦታ ላይ አርፎ ያንን ቦታ መሙላት የሚችል እግር ነው ያለው። አሁንም ይፈልጋል ማለት ነው። ነገር ደግሞ እሱ የሚታይ ቦታ የሚፈልግ የሆነ ቦታ ላይ ገብቶ የሚሞላ ከሆነ አሁንም ፍጡር ነው እግሩ ማለት ነው። ያላ እግር የሚታይ ነው፣ ቦታ የሚፈልግ ነው። ስለዚህ የፍጡር ባህሪ ነው ያለው። አሁን አላህ ፍጡር ነው የምንላቸውንም በዚህ ነው። ቀጥይ የምለው ይህንን ያነሰው አለ ብዬ አልገምትም። ይሄ ቅጥፈት ነው። ነገር ግን አላሁ ስብሐነሁ ወተዓላ ከአርሹ በላይ ከፍ ብሏል ለምለው ይሄኛ ሳይሆን ወይም ዋሃብያዎች ሳይሆን አላሁ ስብሐነሁ ወተዓላ በቁርአኑ ያረጋገጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ያረጋገጡት ናቸው። ምክንያቱም አላሁ ስብሐነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ፣ አላሁ ስብሐነሁ ወተዓላ ከአርሹ በላይ ከፍ አለ ያለው አላህ ነው፣ ዋሃብያዎች አለ። ነቢዩ ሰለላሁ ዐለይሂ ወሰለም ጃሪዋን በጠየቋት ጊዜ አይን አላህ አላህ የት ነው ብሎ በጠየቁት ጊዜ ፊሰማ ብላ ነው የመለሰችው። ሰማይ በላይ ነው ብላ ነው የመለሰችው። ኢዘን ይሄ ንግግር የዋሃብያዎች ሳይሆን የአላሁ ስብሐነ ወተዓላ ንግግር እንዲሁም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት ነው። ሙስሊም ነው የዘገበ ሐዲስ ነው። ይወጣል የሚለው ይሄ ከኪሱ ነው የጨመረበት። ነገር ግን ይወርዳል የሚለው ዋሃብያዎች ነው ያሉት ወይስ ደግሞ ነቢዩ ናቸው ሰለላሁ ዐለይሂ ወሰለም ያሉት? ቡኻሪ በዘገበው ሐዲስ የአቢ ሁረይራ ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ አላሁ ስብሓነሁ ወተዓላ ወደ ሰማይ ዱንያ ሁሉም ሌሊት ይወርዳል ነው የሚለው። ወደ ሰማይ ዱንያ ይህንን ያለው ዋሃብያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ይወርዳል አለን። ኦኬ ሁሌም ሌሊት ይወርዳል አለ። ሳይወጣ ነው የሚወርደው?
የሆነ ፎቅ ላይ ያለ ሰውዬ ወደ ምድር ይወርዳል ከተባለ ሁሌም ከፎቁ ላይ ይወርዳል ከተባለ የግዴታ እኮ ፎቁ ላይም ለመኖር መውጣት ደግሞ እንደገና አለበት አልንም አለ። ኦኬ በሰባት ቀን ፍጥረትን ፈጥሮ በአርሹ ላይ ተደላደለ ማለትስ ሳይወጣ ነው? ኦልሬዲ እዛው ካለ ከዛ በኋላ በአርሽ ላይ ተደላደለ መባሉ አይነገርለትም ካልወጣበት። አስቀድሞኑ እዛ ቢሆን ኖሮ አትሊ በመጀመሪያ ወጥቷል ማለት ነው። አንዴም ቢሆን ያ የወጣው ደግሞ ወዴት ይመጣል? ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ምን ይሆናል? ምናልባት እዚህ እየቆየም ሊሆን ይችላል እኮ። የት ምድር ላይ ነው ይወርዳል ምናምን አላሉ። ምናልባት እዚህ ነው። ቡና ልጠሪው ነው። ቡና ጠሪው ቡና ምናምን ይጋብዘዋለሁ። ምንድን ነው የሚወደው? አላህ ቡና ነው የሚወደው። አላህ የሚወደው ጠጅ ነው። የዝንጅብል ጠጅ መጥማቅ ነው የሚወደው። ቡና እንደሚወድ አልተነገረንም። የዝንጅብል ጠጅ ቀምሰሽ ታውቂያለሽ? አልቀመስኩም። እንግዲህ የዝንጅብል ጠጅ ተዘጋጅ። በገነት ውስጥ እኮ የምጠጡት እኮ እሱን ነው። በገነት እና አታውቂም እንዴ? ጠጅ አለሽ እኮ። ኦኬ ገባኝ። ጭራሽ ገነት ጠጅ እንዳለ አታውቂም? አላውቅም ነበረ። አላህ ገነት ውስጥ ጠጅ ጠምቆ አዘጋጅቶላችኋል። እሱ ነው የሚጠምቀው እና ሌላ ማን አለ? መጀመሪያ ገነት መግባታችን ይረጋገጥና ከዛ በኋላ ለጠጁ እንደርስበታል። ቤላ ትጨርሻለሽ ቪዲዮን? ተኝታለሽ እንዴ? መተው አያጅቦ ልጅ የምታስፈራራበት አደረከኝ። አያጅቦ ይላል። ልጁን ተኝቷል አልተኛም እያለ ጅቦ። እንደዛማ ከሆነ እኮ በእስልምና እኮ አያጅብ በጣም ስጋው ተወዳጅ ነው ተብሎ የሚታመነው። የአያጅቦ ስጋ በጣም ተወዳጅ ነው ተብሎ ይታመናል። የአያጅቦ ስጋን አንድ የቪዲዮ ይለቅ። እሺ ቀጥይ። ወሃብያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ለአላህ አፈን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለ። ግን ደግሞ ይሄ ለመቅጠፉ ቀጥዩ። ትንሽ አሳልፊውና ቀጥይ። ወደኋላ አላርገው ወይስ ወደፊት? ወደፊት። የኛ ፖይንት ስላልሆነ ኢማም አልቡኻሪ ረሒመሁላህ ረሕመተን ዋሲዓ በዘገበው ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ታዩ ቀጥይ እንዲህ ይላል። ሐዲሱ የአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ሐዲስ ነው። የቁሉ ላሁ ተባረከ ወተዓላ ያ አደም ፈየቁሉ ለበይከ ወሰዕደይክ ፈዩናዲ ቢሰውቲን አው ፈዩናዳ ቢሰውቲን፣ በሁለቱም አለ። በድምፅ ነው የሚጣራው ነው የሚለው። በል በቁርአን ውስጥ እንዲህ ማለት ነው ያለው ወየውመ ዩናዲህም ፈየቁሉ አይነ ሹረካኢየ አለዚነ ኩንቱም ተዝዑሙን ነው የሚለው። እኒዳው እንደሚታወቀው ኒዳ ማለት ከድምፅ ውጭ ሊሆን አይችልም። ላ የኩኑ ኢላ ሱልጣን ፊ ሉጋ አልዓረቢያ። ኢዘን ይህንንም ወሃብያዎች ሳይሆን ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ድምፅ አለው ያሉት። ኢማም አልቡኻሪ ረሒመሁ ረሕመተን ዋሲዓ ከማ የስመዑሁ መን ቀሩበ ይላል። አላሁ ስብሓነሁ ወተዓላ በድምፅ ይጣራል። ቅርብ የሆነ ሰው እንደሚሰማ ሁሉ ሩቅ ያለው በዛው ልክ ነው የሚሰማው ይላል። ኢዘን ይህ የውሃብያ ንግግር ሳይሆን የአላሁ ስብሓነሁ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ የሰለፎች ንግግር ነው ማለት ነው። ኢማሙ ሙስሊም በዘገበው ሐዲስ ውስጥ ሐዲሱ የዓብደላህ ብን ዐምር ብን ልዓስ ረዲየላሁ ዐንሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ
ኢነ ቁሉበ በኒ አደመ በይነ ኢስበዐይኒ ሚን አሳቢዕ ረሕማን ይላል። የበኒ አደም ልጆች ልብ የአላሁ ስብሓነሁ ወተዓላ ሁለቱ ጣቶች መካከል ነው ያለችው ይላል። ከአላሁ ስብሓነሁ ወተዓላ ጣቶች ያዎች ንግግር ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እነዚህ የጠቀስኩላችሁን ሐዲስ ሁሉም እናምንበታለን። እንደመጣን ተረጉመዋለን። አንዴ ጨርሾ እሺ። ኦኬ ሎክ ኦኬ ቀጥይ። ሳናመሳስል ማለት ነው ይሄ ከይፍያን ሳናደርግ ማለት ነው። ስለዚህ ሎክ ምንድን ነው ያለው? የተጠቀሰውን አሁን እንደመጣ ሳናመሳስል ወይንም ደግሞ ምሳሌያዊ ነው ሳንል ቀጥታ እንወስዳለን። አላህ ጣቶች አሉት። ጣቶቹ መካከል የአደም ልጆች ልብ አለች። አዎ አለ። አላህ ይስቃል። አዎ ይስቃል። አላህ የአደም ልጆች ብሎ ይጣራል በድምፅ ሉክ ሜታፎር እንደዚህ ምናምን አይደለም፣ በድምፅ ይጣራል። ልክ ሐዲሱ እንደምታነቡት እሱም አላምን ብሎ ይጣራል። እናንተ አዳም ልጆች ብሎ ጆሮአችሁ እስከሚሰማ ይጣራል።